ሰላም ውድ የኪኮፍ ሀበሻ የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? ሊቨርፑል የ24 የ25 የውድድር ዘመን የፕሪሚየር ሊግ ሻምፒዮና ሆኗል። በቻናላችን ስር የምትገኙ የሊቨርፑል ደጋፊዎች እንኳን ደስ አላችሁ ስንል የአክብሮት መልእክታችንን እናስቀምጣለን። እናንተም የተሰማችሁን ደስታ ኮሜንት ሴክሽኑ ላይ አስቀምጡልን። ስለ ክለቡ አንዳንድ የምናወራው ነገር አለ። ስላሳካቸው ቁጥራዊ መረጃዎችም እናወራለን። እንዴትስ ሊሳካ ቻለ የሚለውንም በትንሹ አጠር መጠን ያለ ዳሰሳ ይዘን መተናል። እናንተም እስከዛ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ አብረውን ይቆዩ። ዓለም ላይ ተወዳጅነቱ ከፍ ያለው የ24 የ25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ውድድር አሸናፊ የመርሲሳይዱ ክለብ ሊቨርፑል ሆኖ ተገኝቷል። በክለቡ ታሪክም 20ኛ የፕሪሚየር ሊግ ዋንጫውን ማሳካት ችሏል። ሊቨርፑል ከቶተናም ጋር ባደረገው ጨዋታ 5-1 በሆነ ውጤት ማሸነፉን ተከትሎ ነው ነጥቡን 82 በማድረስ ከተከታዩ ጋር ያለውን የነጥብ ልዩነት በርቀት በማስፋት በቀጣዮቹ 4-5 ጨዋታዎች አርሰናል ሁሉንም ጨዋታ ቢያሸንፍ እንኳን እንዳይደርስበት በማድረግ የፕሪሚየር ሊግ ዋንጫውን ማሳካቱን አረጋግጧል። በሜዳውና በደጋፊው ፊት ማረጋገጥ ችሏል። ሊቨርፑል ታዲያ ይህንን ገድል ሲፈጽም የዚህ ገድል ዋና ተዋናይ የሆኑት እንደ ሙሐመድ ሳላ እንደ ደግሞ ቨርጂል ቫን ዳይክ በዚህ ሲዝን በዚህ በመጪው ክረምት ኮንትራታቸው የሚጠናቀቅ ቢሆንም ሁለቱም የፕሪሚየር ሊጉን ዋንጫ ከማንሳታቸው ከማረጋገጣቸው ከሳምንታት በፊት ነው እንግዲህ የ2 ዓመት ኮንትራት የማራዘሚያ ውል የተፈራረሙት። ያን ኮንትራት ከተፈራረሙ ከሳምንታት በኋላ ከክለባቸው ጋር ጣፋጭ ድልን ማስመዝገብ ችለዋል። አንድ የቀረው ተጫዋች ትሬንት አሌክሳንደር-አርኖልድ ነው። እስካሁን የፈረመው ነገር የለም ተብሏል። ወደ ሪያል ማድሪድ የመሄዱ ነገር እርግጥ እየሆነ መጥቷል። ነገር ግን ጊዜው ስለሱ የምናወራበት ሳይሆን ስለ ሊቨርፑል የድል ጥማት የምናወራበት ነው። 35 ዓመታት ያክል ደጋፊው ያልተመለከተው የፕሪሚየር ሊግ ዋንጫን እንግዲህ በ24 የ25 የውድድር ዘመን ማሳካት ተችሏል። 35 ለምን ትላለ ለምትሉኝ ተመልካቾቻችን በ30 ዓመት የሊቨርፑል እርግማን ተሰብሮ ሊቨርፑል የፕሪሚየር ሊግ ዋንጫ ማሳካት ቻለ። ታዲያ በዛ ጊዜ ኮሮና እንደመሆኑ መጠን አንድም የሊቨርፑል ደጋፊ አብሮ ከሊቨርፑል ክለቡ ጋር ከሚወደው ከሚሞትለት ደም ከሚሰጥለት ክለቡ ጋር ደስታውን መግለጽ አልቻለም ነበር። በትላንትናው ዕለት በጨዋታው ጋዜጣዊ መግለጫ ላይ ሮበርትሰን የሊቨርፑሉ የግራ መስመር ተከላካይ ሮበርትሰን እንደተናገረው ከሆነ ይህንን ስኬት ከደጋፊ ጋር ማክበር መቻል ራሱ አንድ ደስታ ነው ሲል ነው የተናገረው። በኮቪድ ጊዜ ማንም አብሮን አልነበረም። ምናከብርለት ሰው አብሮት መኖሩ ምንደሰትበት ጨዋታ አብሮን መኖሩ የሚደሰትልን ከጎናችን የሚደግፈን ሰው አብሮን መኖሩ ለኛ ትልቅ ትርጉም ያለው ነገር ነው ሲል ነው የተናገረው። ለዚህም ነው 35 ዓመታት ቆይታ በኋላ ደጋፊው ዋንጫን በአይኑ እንዲሁም በእጁ በጥርሱ ለመዳሰስ የሚያስችለውን ውጤት ክለቡ አስመዘገበለት። ይህም አልበቃ ብሎ በታሪክ የተገዳዳሪያቸውን ለአይን አይደለም ለመሰማማት እንኳን የሚጠላሉትን ክለባቸውን ማፎካከር ችሏል። ለብዙ ዓመታት ያክል በተቀናቃኛቸው በማንቸስተር ዩናይትድ የ20 የፕሪሚየር ሊግ የበላይነት ጉዞ ብዙ ሲሸማቀቁ ኖረዋል። ብዙ ነገር ግን የርገን ክሎፕ 19ኛውን እንዲሁም ደግሞ
አርኔ ስሎት 20ኛውን የፕሪሚየር ሊግ ዋንጫ በማሳካት ክለቡን ከባላንጣው ከማንቸስተር ዩናይትድ ጋር እኩል የፕሪሚየር ሊግ የዋንጫ ክብር እንዲያጎናጽፍ አድርጎታል። ከዚህም አልፎ አንድ አስገራሚ መረጃ ለማንሳት ያክል በእንግሊዝ ፕሪሚየር ሊግ ታሪክ አርኔ ስሎት 5ኛው አሰልጣኝ ሆኗል። በመጀመሪያው የፕሪሚየር ሊግ የውድድር ዘመናቸው የፕሪሚየር ሊግ ዋንጫን በማሳካት ለመጥቀስ ያክል እንደ አንቶኒዮ ኮንቴ ቼልሲ ቤት፣ ጆዜ ሞሪኖ አሁንም ቼልሲ ቤት መጥቀስ የምንችለው ነገር ነው። እንዲሁም አርኔ ስሎት ሊቨርፑል ቤት ብለን የምንጠቅሰው ጉዳይ ሆኖ ተጽፏል ማለት ነው። ታዲያ አርኔ ስሎት ለመብላታቸው ምክንያት ይህንን ዋንጫ ለማሳካታቸው ምክንያት የርገን ክሎፕ እንደሆነ እኛ አይደለንም እሳቸው ራሱ ጠንቅቀው የሚያውቁትም የሚናገሩለትም ነገር ነው። ምክንያቱም የርገን ክሎፕ ከወጡ በኋላ በሰጡት አስተያየት ከሊቨርፑል ከቤታቸው 7 ዓመት ካሰለጠኑበት 7 ዓመት ሙሉ አብረው ከኖሩበት ቤታቸው ጥለው ከወጡ በኋላ በክብር ተሸኝተው በክብር ለቀጣዩ አሰልጣኝ አስረክበው ከወጡ በኋላ እንደተናገሩት ከሆነ ምንጊዜም የተሟላ የቡድን ስብስብ ለቀጣዩ አሰልጣኝ ማስረከብ ህልሜ ነበር ሲሉ ነው የተናገሩት። ህልሜንም አሳክቼዋለሁ ብሎ ነበር የተናገሩት። ታዲያ ይህን የመሰለ የቡድን ስብስብ የተረከቡት አርኔ ስሎት የየርገን ክሎፕን ህልም አላጨናገፉትም። ይህንን የቡድን ስብስብ በተረከቡ በመጀመሪያ ዓመታቸው በመጀመሪያ 10 ወራቶቻቸው የፕሪሚየር ሊግ ዋንጫውን መጎናጸፍ ችለዋል። ማን ይህን ያደርጋል? አብዛኛው የፕሪሚየር ሊግ አሰልጣኝ እንደምናውቀው ነው። ያው ለአርኔ ስሎት የተመቻቸለት እድል ለሌሎቹ የፕሪሚየር ሊግ አሰልጣኞች የፕሪሚየር ሊግ ክለብ አሰልጣኞች የተመቻቸ ነገር የለው። አመት እየጠቀስን ማፎካከር የለብንም። ምክንያቱም አርቴታ 6 ዓመት ቆየ ብንል እንደ አርኔ ስሎት ምርጥ ፐርፌክት የሆነ የቡድን ስብስብ አልገጠመው። ጭራሽ የተንኮታኮተ ቡድን ነው እያልን ሌሎችንም ክለቦች መጥቀስ እንችላለን። እንደ ኤዲያውን መጥቀስ እንችላለን። አሁን 3ኛ ዓመቱ ላይ ይገኛል። እንደ ኤሪክ ቴናግም በ3ኛ ዓመቱ ነው የወጣው። ምክንያቱም ሲመጡ ጥሩ ቡድን አይደለም የተረከቡት። እነዚህ አሰልጣኞች እየተረከቡ ያሉት ጥሩ ቡድን አይደለም። እንደ የርገን ክሎፕ የወደፊቱን ሐሳቢ አሰልጣኝ እስኪገጥማቸው ድረስ እንግሊዝ ውስጥ የሚሳካለት አሰልጣኝ እምብዛም ነው። ምናልባትም እንደ አርቴታ 5 ዓመታትን መባከን ግድ ሊል ይችላል። የአርቴታን ነገር ሌላ ጊዜ የምናወራው ይሆናል። ብቻ አርኔ ስሎት ይህንን መደረግ የማይችልን ነገር አስመልክቶናል። በቡድኑ ቁልፍ ተጫዋች ብለን ያነሳ ነው መሐመድ ሳላ በ28 ጎል የፕሪሚየር ሊጉ ኮከብ ግባግቢነትን በርቀት እየመራ ይገኛል። ከሱ ቆጥሎ ያሉት በ6 ጎል ልዩነት ነው የሚበልጠው አሌክሳንደር ኢዛክ ነው። እንዲሁም 185ኛ ግቡን በማስቆጠር የፕሪሚየር ሊግ 5ኛው ብዙ ግብ ያስቆጠረ ተጫዋች ሆኖ መሰየም ችሏል ማለት ነው። ለመሐመድ ሳላ ይህ ቁጥራዊ መረጃ በጣም ድንቅ ነው ማለት ይቻላል። የሊቨርፑል የዋንጫ ግስጋሴ ይህን ይመስላል። አመቱ ሲጀምር 4 ዋንጫ ለመብላት ነበር የተጀመሩት ነገር ግን ፒኤስጂ ባልተጠበቀ መልኩ ጣላቸው። ሊቨርፑልም ኤፍኤ ካፕ ላይም እንዲሁ ካራባኦ ካፕም የማይሆን ውጤቶች አስመዝግበው ነው የወደቁት። በፕሌይሞዝ መውደቃቸውን እናስታውሳለን። ብቻ ግን ይሄውላ ነገር በፕሪሚየር ሊጉ ተክሷል። ፕሪሚየር ሊግ ማለት የዓለማችን ትልቁ ዋንጫ ነው ብንል ማጋነንም የሚሆንብን ነገር የለም ማለት ነው።
ሊቨርፑል አሸንፏል። እንኳን ደስ አላችሁ የሊቨርፑል ደጋፊዎች፣ ሊቨርፑላውያን፣ የመርሲሳይድ ከተሜዎች እንዴት ናችሁ? እንኳን ደስ አላችሁ እያልን መልእክታችንን እናስተላልፋለን። የተሰማችሁን ስሜት ኮመንት ሴክሽን ላይ ያሳውቁን። ለእናንተ የአመቱ ምርጥ ተጫዋች ማን ነበር ብለንም እንጠይቃለን። ኮመንት ላይ መልሱልን። ለዛሬው የነበረን በሊቨርፑል ሻምፒዮናነት ዙሪያ ያነሳ ነው ርዕስ ይህንን ይመስላል። በሌሎች ቪዲዮዎች እስክንገናኝ ድረስ ቸር ሰንብቱ።